አልጠግብም ላንተ የዘመርኩኝ ሳይበታኝ የጨበጡት ድንጋይ እጃቸው ተያዘ ከሰማይ ሳለቅስ ለብቻዬን ቆሜ መጣልኝ ኢየሱስ ሰላሜ በልብስ ከደንከው በደሌን መስቀል ጥሎታል መስቀሌን የሞቴ ጦማር ተቀደደ አያፍርም አንተን የወደደ ፍቅር ነህ ኢየሱስ ፍቅር ነህ ሃሌሉያ ሰው አይረሳም ይራራሉ ባይንህ ሰው አይረሳም ይራራሉ ባይንህ ሲመሽ ይመጣል ሲመሽ ወዳጄ ያልከው ሲሸሽ ሲመሽ ይመጣል በማታ የኔ የምትለው ስታጣ ሲመሽ መጣልኝ ሲመሽ ወዳጄ ያልኩት ሲሸሽ ሲመሽ መጣልኝ በማታ የኔ ምለውን ሰው ሳጣ ትናንትም ኢየሱስ ዛሬም ኢየሱስ ነገም ኢየሱስ ሁልጊዜም ኢየሱስ ሃሌሉያ ትናንትም ኢየሱስ ነገም ኢየሱስ ዛሬም ኢየሱስ ሁልጊዜም ኢየሱስ ኦሆ በፍቅር ብዛት ኦሆ ቤት ኖሬአለሁ እኔስ ካንተ ውጪ ኧረ እንዴት እኖራለሁ ኦሆ በፍቅር ብዛት ኦሆ ቤት ኖሬአለሁ እኔስ ካንተ ውጪ ኧረ እንዴት እኖራለሁ ሁል ጊዜ የማይሰለቸኝ ስሙን ሳወጣው ሳወርደው ወዳጅ የምለው ጌታ ነው ሁል ጊዜ የማይሰለቸኝ ስሙን ሳወጣው ሳወርደው ወዳጅ የምለው ጌታ ጥቂቷን የሰው ደግነት አይን አይቶ ሲደነቅ የደግነት ጀማሪው አንተማ እንዴት ትልቅ ጥቂቷን የሰው ፍቅር አይን አይቶ ሲደነቅ የፍቅር መጀመሪያው አንተማ እንዴት ትልቅ ከባህር ይዘልቃል መውደድ ጥልቀቱ በኢየሱስ በኩል መተ ተገኘ በየቤቱ ከባህር ይጠልቃል የፍቅር ጥልቀቱ
ራስህን አሳንሰ ተገኘ በየቤቱ አቤት ፍቅር አቤት ፍቅር አቤት ፍቅር አቤት ፍቅር አቤት መውደድ አቤት መውደድ አቤት መውደድ አቤት መውደድ ሃሌሉያ ክብር ለኢየሱስ ይሁን ኢየሱስ ለዘላለም ጌታ ምስጋናችንን እልልታችንን የነፍሳችንን ቅኔ በፍቅር የሚሰማ የሚገባውን ክብር ለርሱ ስንሰጥ በደስታ በብሩህ ገጽ የሚቀበለን ጌታ ኢየሱስ ክርስቶስ ስሙ ይባረክ ክብር ለእግዚአብሔር ይሁን ሃሌሉያ በዚሁ መንፈስ ነው የምንቆየው እግዚአብሔር በረዳን መጠን የኃጢአት ስርየትና ይቅርታ በሚል ርዕስ ነው የገባሁት ሰዎች የኃጢአት ስርየት ለማግኘት የበደል ስርየት ለማግኘት የዘላለም ይቅርታ የዘላለም ስርየት ለማግኘት ምን ማድረግ አለባቸው ምን መስራት አለባቸው ማንን መከተል አለባቸው ቃሉ ምን ያስተምረናል ሚለውን እንነጋገራለን ሰዎች ትልቁ የነፍሳቸው ጥያቄ ይሄ ነው የሰው ልጅ ትልቁ የህይወት ጥያቄ ማን ያድነኛል ማን ይቤዠኛል ለሞት ከተሰጠ ማን ሰባት ላይ በጥያቄ መልክ አቅርቦትና ያለ በሱ መነሻነት እንጀምራለን ትምርታችንን ሮሜ መጽሐፍን እንደምታውቁት ሰዎች እንዴት እንደሚድኑ ዝርዝር ሐሳቦችን የያዘ በጣም አስደናቂ የሆነ መጽሐፍ ነው ገላትያ ሮሜ አብረው የሚጠኑ ከዮሐንስ ወንጌል ጋር አብረው የሚጠኑ መጻሕፍት ናቸው ሰው ለመዳን ምን ማድረግ አለበት የኃጢአት ስርየት ለማግኘት ምን ማድረግ አለበት የሚለውን ጥያቄ የሚመልስልን መጽሐፍ ቅዱስ ነው ማለት ከመጽሐፍ ቅዱስ ውጪ የሰው ልጆችን የህይወት ጥያቄ ሊፈታ የሚችል ምንም ነገር የለም እሺ ስለዚህ ይሄንን ክብር ለእግዚአብሔር ይሁን ከቁጥር 21 ጀምሮ ያለውን ለመነሻ ላንብበውና ከዛ በኋላ እንቀጥላለን የሮሜ መልእክት ምዕራፍ 7 ቁጥር 21 ላይ እንግዲያስ መልካሙን አደርግ ዘንድ ስወድ በእኔ ክፉ እንዲያድርብኝ ሕግን አገኛለሁ በውስጡ ሰውነቴ በእግዚአብሔር ሕግ ደስ ይለኛልና ነገር ግን በብልቶቼ ከአእምሮዬ ሕግ ጋር የሚዋጋውንና በብልቶቼ ባለ በኃጢአት ሕግ የሚማርከኝን ሌላ ሕግ አለ እኔ ምንኛ ጎስቋላ ሰው ነኝ ለዚህ ሞት ከተሰጠ ሰውነት ማን ያድነኛል በኢየሱስ ክርስቶስ በጌታችን ለእግዚአብሔር ምስጋና ይሁን ምንኛ ጎስቋላ ሰው ነኝ ለዚህ ሞት ከተሰጠ ሰውነት ማን ያድነኛል ቁጥር 24 ላይ ያለው ጳውሎስ የጠየቀው ጥያቄ የፍጥረት ሁሉ ጥያቄ ነው የፍጥረት ሁሉ ጥያቄ ነው ክብር ለእግዚአብሔር ይሁን ይሄንን የፍጥረት ጥያቄ ከጠየቀ በኋላ እንዴት ወዲያው በኢየሱስ ክርስቶስ በጌታችን ለእግዚአብሔር ምስጋና ይሁን ብሎ እንዴት በምስጋና ይዘጋዋል የሆነ መልስ በውስጡ ስላለ የሆነ አቅጣጫ እግዚአብሔር ስለሰጠው በተለይም ከምዕራፍ 7 ወደ ምዕራፍ 8 ስትሄዱ የሰው ልጅ ድነት የሰው ልጅ የዘላለም የኃጢአት ስርየት የሚያገኝበትን እውነት ሐዋርያው ጳውሎስ ከዚህ ቀጥሎ ከምዕራፍ 7 ቀጥሎ ያብራራዋል እንዴት ነው ይህ የሰው ልጅ ጥያቄ መልስ ያገኘው የሚለውን ማለት ነው
ለኃጢአት ከተሰጠ ማንነት ማን ያድነኛል ብሎ ነው የጠየቀው። ምዕራፍ 7 መዝጊያ ላይ መልስ ስላለው በውስጡ ለእግዚአብሔር ምስጋና ይሁን አለና ምዕራፍ 8 ቁጥር 1 መግቢያ ላይ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም በማለት ምላሽ ይሰጣል ማለት ነው። ስለዚህ የኃጢአት ስርየትና ይቅርታ ንስሐ ገብተው ጌታን ለተቀበሉ ሰዎች በነፃ የተሰጠ ጊፍት ነው፣ ስጦታ ነው። በክርስቶስ እንሆናለን፣ የዘላለም ይቅርታና ስርየትን እንቀበላለን። ንስሐ የገባ ጌታ ኢየሱስን እንደ ግል አዳኙ የተቀበለ ማንኛውም ፍጡር፣ ማንኛውም የሰው ልጅ ምንም ቋንቋ ይናገር፣ ከምንም አይነት ብሔርና ቋንቋ ይምጣ፣ ያለ ጾታ፣ ያለ ቋንቋ፣ ያለ ዘር፣ ያለ ቀለም፣ ያለ ዕድሜ ልዩነት በክርስቶስ ኢየሱስ የዘላለምን ሕይወት ይቀበላል፣ ስርየት ያገኛል። ሃሌሉያ! ክብር ለእግዚአብሔር ይሁን። አሁን እኔን ያዳነ ጸጋ ይሄ ጸጋ ነው። አንተን ያዳነ ጸጋ ይሄ ጸጋ ነው። አንቺን ያዳነሽ ይሄ ጸጋ ነው። ዓለምን ሊያድን በቂ የሆነ ጸጋ ኢየሱስ ክርስቶስ ለሁላችን የለቀቀው ጸጋ ነው። ወይም ደግሞ እግዚአብሔር በልጁ በኩል የለቀቀልን ጸጋ። ይህ ጸጋ አድኖናል። ዓለምን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ብሎ ቲቶ ምዕራፍ 2 ቁጥር 11 ላይ ሐዋርያው ጳውሎስ እንደተናገረ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ኢየሱስ ክርስቶስ ተገልጧል። ስለዚህ ሰው ከኃጢአት የሚገላግለኝ ማን ነው ለሚለው ጥያቄው ምላሹ ኢየሱስ ነው የሚል። እኔን ያዳነኝ አንተንም ያድንሃል፣ እኔን የረዳኝ አንተንም ይረዳሃል። ወደ ጌታ ወደ ኢየሱስ ክርስቶስ ዘወር እንድትሉ በጌታ በኢየሱስ ክርስቶስ እውነተኛ ወንጌል እንድታምኑ ይሄንን መልእክት ዛሬ ወደ ሁላችሁ አደርሳለሁ። የኃጢአት ስርየትና ይቅርታ የሚለውን ቃል በቃል የምናገኝባቸውን የመጽሐፍ ቅዱስ ክፍል እነግራችኋለሁ። የመጀመሪያው ጥቅስ የሉቃስ ወንጌል ምዕራፍ 24 ቁጥር 47 ላይ ያለ ቃል ነው። የሉቃስ ወንጌል ምዕራፍ 24 ቁጥር 47። አሁን በተለያዩ የሃይማኖት እሳቤዎች ይኸውላችሁ፣ አሁን ለምሳሌ ሉተር የካቶሊክ ቤተ እምነትን ተቃውሞ ሲወጣ ሰዎች የኃጢአትን ስርየት ለማግኘት ገንዘብ መክፈል እንዳለባቸው እየተነገረ የሚሰበክበትና ሲስተም ተዘርግቶ ሰዎች ገንዘብ እየከፈሉ የኃጢአት ስርየት ለመቀበል ከቄሶች ጋራ ከመሪዎች ከጳጳሳት ጋራ ግብ ውስጥ የነበሩበት ዘመን ከዛሬ 500 ዓመት በፊት በዛን ዘመን ነው። እንግዲህ ሉተር ተቃውሞ ሲወጣ የኃጢአት ስርየትና ይቅርታ ገንዘብ በመክፈል አይገኝም፣ ተስካር በማውጣት አይገኝም፣ የተለያዩ ፍጡራንን በመለመን አይገኝም፣ ድንጋይ በመሸከም አይገኝም፣ የተለያዩ ስፍራዎች በመዞር አይገኝም፣ በማንም ስም ዝክር በመዘከር አይገኝም። እነዚህን ነገሮች ተቃውሞ ሲወጣ ከዛሬ 500 ዓመታት አስቀድሞ የዛን ዘመን የነበረው አንዱ ቻሌንጅ ሰዎች የኃጢአትን ስርየት ለማግኘት ሲስተም፣ ሃይማኖታዊ ሲስተም ተዘርግቶላቸው ነበር። የሚገርማችሁ ቁልፍ ሁሉ ይሸጥ ነበር። በዛን ዘመን ሉተር በነበረበት ዘመን ቁልፍ፣ የመንግስተ ሰማያት ቁልፍ በውድ ዋጋ ሰዎች ይገዙበት የነበረ ዘመን ነበር። ነገር ግን ሉቃስ 24 ቁጥር 47 ላይ ምን ይላል? በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል ይላቸዋል። ሉቃስ 24 ቁጥር 47 ላይ በግልጽ የእግዚአብሔር ቃል የሚነግረን ይሄንን እውነት ነው። መዳን ትፈልጋለህ? ኃጢአት ከብዶሃል? የኃጢአት ሸክም በዝቶብሃል? ማን ነው የሚያሳርፈኝ እያልክ እየጠየቅክ ነው? ለዚህ ለሞት ከተሰጠ ሰውነት ማን ይገላግለኛል እያልክ እየጮክ ነው? ይኸው ዛሬ ምላሽ አለ። ያሳረፈኝ ጌታ ያሳርፈሃል። በስሙም ንስሐና የኃጢአት ስርየት ነው የሚለው ቁጥር 47 ላይ ጌታችን ኢየሱስ ክርስቶስ ከነቢያት መጽሐፍ ጠቅሶ ስለ ራሱ የተናገረው ክፍል ነው። በተለይ ከቁጥር 44 ጀምሮ ስታነቡ
እርሱም ከእናንተ ጋር ሳለሁ በሙሴ ሕግና በነቢያት በመዝሙራትም ስለ እኔ የተጻፈ ሁሉ ይፈጸም ዘንድ ይገባል ብዬ ነገርኳችሁ ቃሌ ይህ ነው አላቸው። በዚያን ጊዜ መጻሕፍትን ያስተውሉ ዘንድ አእምሮአቸውን ከፈተላቸው። እንዲህም አላቸው፣ ክርስቶስ መከራ ይቀበላል፣ ክርስቶስ መከራ ይቀበላል፣ በሦስተኛውም ቀን ከሙታን ይነሳል፣ በስሙም ንስሐና የኃጢአት ስርየት ከኢየሩሳሌም ጀምሮ በአሕዛብ ሁሉ ይሰበካል ተብሎ እንዲሁ ተጽፏል። እናንተም ለዚህ ምስክሮች ናችሁ። እነሆም አባቴ የሰጠውን ተስፋ እኔ እልክላችኋለሁ፣ እናንተ ግን ከላይ ኃይል እስክትለብሱ ድረስ በኢየሩሳሌም ከተማ ቆዩ አላቸው። ስለ ራሱ የተናገረው ይህንን የኃጢአት ስርየት የሚገኘው በእኔ ነው ብሎ ነው ክርስቶስ ኢየሱስ ለደቀ መዛሙርቱ ያስተማረው። ስለዚህ ኃጢአቴ ይቀልልኛል ብለህ ድንጋይ ብትሸከም፣ ቁልቁለት ብትወርድ፣ ዳገት ብትቧጥጥ፣ በአጣብቅኝ ውስጥ ብታልፍ፣ ለድሆች የገንዘብና የልብስ እርዳታ የምግብ እርዳታ ብታደርግ ይሄ መልካም ስራ ነው፣ አልቃወምም እኔ። ነገር ግን ይሄ በምታደርገው የገንዘብ ልግስና የምግብ ልግስና የኃጢአት አይቀልም። ብራዘር ወንድሞቼና እህቶቼ፣ እኛ በምንሰጠው ቁራሽ እንጀራ ኃጢአት ቢቀል ቁራሽ እንጀራ ኃጢአት ቢቀል ቁራሽ እንጀራ ኃጢአት ቢቀል ስላቸው ሰዎች አሉ። ኖ እድሜ ዘመንህን ምግብ ሳትበላ ብትኖር ኃጢአት አይሰረይልህም። ምግብ አለመብላት ተብሎ ይጠራል እንጂ የኃጢአት ስርየት አግኝተሃል ተብሎ ሊነገር አይችልም። ለምን? ለኃጢአት ስርየት ብቸኛው መንገድ ኢየሱስ ስለሆነ ማለት ብቸኛው መንገድ ኢየሱስ። አይገርማችሁም? በጾም ኃጢአት ይቀላል የሚል ትምህርት መጽሐፍ ቅዱስ ላይ የለም። በምጽዋት ኃጢአት ይሰረያል የሚል ትምህርት የለም የለም። ለድሆች በማብላት ለተጠማ በማጠጣት በጎ ስራ በመስራት የኃጢአት ስርየት አይገኝም። ለቄስ ንስሐ በመንገር የኃጢአት ስርየት አይገኝም። የሚመጡትን ሁሉ ሊያድናቸው ይችላል ተብሎ በዕብራውያን ምዕራፍ 7 ከቁጥር 23 ጀምሮ እንደተጻፈው በኢየሱስ በኩል ስትመጣ ነው እግዚአብሔር የሚቀበል፣ አብ የሚቀበል፣ መንፈስ ቅዱስ የሚቀበል። አዮ ስለዚህ በዝምድና በቅርብ ዝምድና በእናት በአክስት ባጎት ተብሎ እግዚአብሔር በዝምድና የሚሰራ አምላክ አይደለም። በዝምድና የሚሰራ አምላክ አይደለም። እመነኝ ወንድሜ፣ ዘመንህን አትጫወትበት፣ ጊዜህን አትጫወትበት። የኃጢአት ስርየትና ይቅርታ በክርስቶስ ኢየሱስ ብቻ። እድሜህንም አትቀልድበት። ይሄ ዘመን ያለቀ ዘመን፣ የተፈጸመ ዘመን፣ የዘመን እንጥፍጣፊ ላይ ነው ያለ ነው። ንስሐ ገብተህ ወደ ጌታ መምጣት አለብህ። ወደ ኢየሱስ ክርስቶስ ጉያ መመለስ አለብህ። ንስሐ የሚነገረው ለቄስ አይደለም፣ ለኢየሱስ ነው፣ ለሊቀ ካህኑ ነው የምትነግረው። ስለዚህ እድሜ ዘመንህን የሰራኸው በደል ካለ ያንን በደል አምነ በደለኛ መሆንህን አምነ ኃጢአት መስራትህን አምነ በጌታ ፊት ዛሬ አሁን መጨረሻ ላይ ጥሪ ያደርግና እንጸልያለን። እኔ ኃጢአተኛ ነኝ ትላለህ። ሰው ኃጢአተኛ መሆኑን ማመን አለበት። ይቅርታ ለመጠየቅ ሰዎች ይቅርታ እኮ የሚጠይቁት በደሉን እንደሰሩ ሲያምኑ ሲቀበሉ ነው። በደለኛ ነኝ፣ ኃጢአተኛ ነኝ፣ ደግሞ የምታድነኝ አንተነ ይቅር በለኝ ነው የምትለው። የትኛው ቄስ ነው ሞራል ኖሮት ያንተን ኃጢአትና ነውር መስማት የሚችለው? who is he? በምን አይነት የሞራል ብቃት ነው? የትኛው ፓስተር ነው ያንተን ኃጢአት ያንተን ነውር የመስማት ችሎታ ወይም ደግሞ ብቃት ያለው? የትኛው ፓስተር? የትኛው ነብይ? ለነብይ አይደለም የምትነግሪው ኃጢአትሽን፣ ለፓስተር አይደለም የምትነግሪው። ስማ ወንድሜ፣ በየትኛውም የሃይማኖት ቀጠና ውስጥ ያለ ሲስተም እንዳይዝ
እንዳያስር። ሊቀ ካህን አንድ ነው። ያንተንም የፓስተሩንም ያንተንም የቄሱንም የመምሬንም ኃጢአትና በደል ሰምቶ ይቅር ማለት የሚችል አይኑ እንዳየች የማይፈርድ ጆሮ እንደሰማች የማይበይን ኢየሱስ ነው። ኢየሱስ ነው። አትጠላለፍ። እኔ ባልነግራችሁ የቄሶችን ማንነት ታውቃላችሁ። እኔ ባልነግራችሁ የፓስተሮችን ምንነት ታውቃላችሁ። እኔ ባልነግራችሁ የነቢያትን ምንነት ታውቃላችሁ። ህብረተሰቡ የሚኖርበትን ኑሮ እኔ ማብራራት ሳይጠበቅብኝ የሚገባው ነገር አለ። ስለዚህ ያንተን ኃጢአት፣ ያንተን ነውር፣ ያንተን በደል ለማንም የመናገር ግዴታ የለብን። ሐዋርያቱ በነበሩበትም ዘመን ኃጢአት ሊናገሩ ጴጥሮስን ንስሐ አባት ያደረጉ ሰዎች የሉ። ንስሐ አባቴ እያሉ የሚከተሉት የሉ። ኃጢአታችሁ ይሰረይ ዘንድ ነው ሚላቸው። እንደውም በኢየሱስ ስም ተጠመቁ ይላቸው ነበር። የሐዋርያት ሥራ ምዕራፍ 2 ላይ ስታነቡ በቃ አንተ ዲል የምታደርገው ከጌታ ጋር ነው። አንቺ ዲል የምታደርጊ ወይም ደግሞ የምትነጋገሪ ጉዳይሽን የምትጨርሺው ከኢየሱስ ጋር ነው። አረ ኢየሱስ ጌታ ነው። ክብር ለስሙ ይሁን። የሰዎችን ሚስጥር፣ የሰሙትን ሚስጥር፣ የሰዎችን ኑዛዜ የኃጢአት ኑዛዜ ተብሎ ደጅ ላይ እንደ ብቅል ያሰጡ ሰዎች እናውቃለን። ልክ እሱ ጻድቅ፣ እሱ ነውርና ኃጢአት አድርጎ ማያውቅ። በነገራችን ላይ ሁሉም ሰው ታማሚ ነው። ስሙኝ፣ ሁሉም ሰው በኃጢአት የሚከሰስ ነው። ኃጢአት የለብንም ብንል ራሳችንን እንዋሻለን፣ እግዚአብሔርንም ውሸተኛ እናደርገዋለን። ኃጢአት የለብንም ብንል አለ። ይሄ ያለው የዮሐንስ መልእክት አንደኛይቱ ምዕራፍ 1 ላይ በክርስቶስ ኢየሱስ ደም ኃጢአት እንደሚታጠብ እንደሚጸዳ ይናገራል። በተለይ ቁጥር 7 ላይ የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻናል። የኢየሱስ ደም ነው የሚያነጻየው። የማንም ንግግር፣ የማንም ቡራኬ፣ የማንም ንግግርና እንደው ምርቃት ያንተን ኃጢአት አያቀልልህም። ሊስን ጴንጤም ሁን ሊስን ስማ፣ ያንተ በደልና ያንተ ኃጢአት ስርየት ያገኘው በኢየሱስ ደም ነው። አሁን አንተ በምታደርገው ነገር ኃጢአት አይቀልም። አምነ ንስሐ መግባት ያለብህ ኢየሱስ ጋር። ያ የገባኸው ንስሐ ደግሞ ለሁል ጊዜ ላይፍ ስታይል ሆኖ በኃጢአት ላይ ወስነ ጨክነ ወደ ክርስቶስ ኢየሱስ መልክ ማደግ፣ መጸለይ፣ ከመንፈስ ቅዱስ ጋር ህብረት ማድረግ፣ ከቃሉ ጋር ህብረት ማድረግ እንጂ ቤተ ክርስቲያን ስትሄድ ኃጢአትህ እየቀለለልህ የምትመለስ መስሎ ከተሰማ በጣም ሮንግ የሆነ መረዳት ላይ ነው ያለው። የኢየሱስ ደም ነው ከኃጢአት የሚያነጻው። ሊስን የኢየሱስ ደም። ስለዚህ ምን አለ መጽሐፍ? የልጁም የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻ። ከኃጢአት ሁሉ ምንም አይነት በደል፣ ምንም አይነት ኃጢአት የሚነጻው የሚወገደው፣ የምትታጠበው፣ ንጹህ የምትሆነው በኢየሱስ ክርስቶስ ደም ነው። በስሙ ይላል፣ በደሙ ይላል፣ በኢየሱስ ይላል። ይሄ ሁሉ ከጌታ ከኢየሱስ ጋር ነው አንድ ላይ የሚታየው። ሌላ መፍትሄ የለም። በቃ በማርያም ብለው ኃጢአት የሚቀልላቸው የሚመስላቸው፣ በሚካኤል በገብርኤል ብለው የሚቀልላቸው የሚመስላቸው ሰዎች አሉ። እንዲህ አይነት መስመር አልተዘረጋም። የተዘረጋው መንገድ አንድ ነው፣ እሱም ኢየሱስ ነው። በሱ በኩል ወደ አብ ስትሄድ ስርየት ታገኛል፣ የኃጢአት ይቅርታ ታገኛል። በቃ ንስሐ ትገባለህ። በኢየሱስ ስም ነው ንስሐ የምትገባው። ወደ ኢየሱስ ነው ንስሐ የምትገባው። ስማ፣ ወደ ኢየሱስ ነው ንስሐ የምትገባው። በደም እጠበኝ የምትለው ኢየሱስን። እዚህ ያለው ቄስ ጸበል ሊረጭ ይችላል።
በገዛ ደሙ ኃጢአትህን የሚያጥበው ግን ኢየሱስ። ስለዚህ ከዋናው ጋር ህብረት ብታደርግ ይሻላል። ከሃይማኖተኝነት እሳቤ ውስጥ ውጣ፣ ወደ ክርስቶስ ኢየሱስ ወንጌል ና። የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል። ሁሉ የሚለው ቃል ይገርመኝ። በምንም ስም የሚጠራ ኃጢአት፣ በምንም አይነት ቋንቋ ከብዶም ቀሎም የሚጠራ ኃጢአት ሁሉ በኢየሱስ ደም ይታጠባል። ሃሌሉያ! ይሄ ደም ነው መመኪያችን። እንደውም ዕብራውያን ምዕራፍ 12 ላይ ከአቤል ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳችኋል፣ ወደ ኢየሱስ ደም ደርሳችኋል ይላል። ምህረት የሚጮህ ደም የኢየሱስ ደም። አየው፣ የአቤል ደም ወንድሜ ገደለኝ እያለ የሚከስ ደም ነው። የአቤል ደም የገደለው ቃኤል ነው። ስለዚህ ገደለኝ ብሎ ፍርድን የሚለምን ደም። የኢየሱስ ደም ግን የሚያደርጉትን አያውቁምና ይቅር በላቸው የሚለውን የሱን ጩኸት የሚጮህ የሚናገር ደም። ሃሌሉያ! ይሄ ደም ከኃጢአት ሁሉ ያነጻል ካለ በኋላ ኃጢአት የለብንም ብንል ራሳችንን እናስታለናል። አየው፣ ኃጢአት የለብንም ካልን ራሳችንን እያሳትን ወይም ራሳችንን እያታለልን ነው። ራሱን የሚያታልል ከአመፃ ያልጠራ ከኃጢአት ያልጠራ ትውልድ አለ ይላል። አባቱን የሚረግም እናቱን የሚረግም። በነገራችን ላይ ኃጢአተኛነቱን የማያምን ሰው ነው ከሳሽ የሚሆነው። ሊስን ኃጢአተኛ መሆኑን ወይ ዘንግቷል ወይም እያወቀ ክዷል። ኃጢአተኛ መሆኑን ሰው ከረሳና ከካደ፣ ራሱን ከካደ፣ ከዛ በኋላ ነው ከሳሽ የሚሆን። ብዙ ሰዎች የራሳቸውን ማንነት ደብቀው የሰዎችን ማንነት የሚያወሩት ራሳቸውን እያታለሉ ነው። ምክንያቱም ካላመንክ፣ በደለኛ መሆንን ካላመንክ፣ ካላወቅ ወደ እግዚአብሔር ሀምብል ሆነ መቅረብ አትችልም። ኢየሱስ ሀምብል ነው። ባይዞ ሀምብል ነው። ኃጢአት የሌለበት ኢየሱስ ብቻ። ኢየሱስ ብቻ። እኔ የዋህ በልቤም ትሁት ነኝ ያለው ጌታ እሱ ኃጢአትን አያውቅም። እዚህ የዮሐንስ መልእክት የዮሐንስ መልእክት ምዕራፍ 3 ላይ ቁጥር 4 ጀምሮ ስታነቡ ኃጢአትን የሚያደርግ ሁሉ አመፃን ደግሞ ያደርጋል፣ ኃጢአትም አመፅ ነው፣ እርሱም ኃጢአትን ሊያስወግድ እንደተገለጠ ታውቃላችሁ፣ በእርሱም ኃጢአት የለም። ጴጥሮስም ምዕራፍ 2 ላይ ሲሰድቡት መልሶ አልተሳደበም፣ አልዛተም፣ በጽድቅ ለሚፈርደው ራሱን አሳልፎ ሰጠ በማለት የኢየሱስን ጽድቅ ይናገራል። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ዮሐንስ መስክሮለታል። ስለዚህ ኃጢአት የሌለበት ንጹህ የሆነ ነውር የሌለበት ኢየሱስ ብቻ። ፍጥረት ሁሉ በኃጢአት ተከሷል። ለዚህ ደግሞ ማረጋገጫው ሮሜ ምዕራፍ 3 ከቁጥር 11 ጀምሮ ያለውን ማንበብ በቂ ነው። ስለዚህ እንደው ምንድን ነው የሚለው እሱ ላይ ልሂድና ሮሜ ምዕራፍ 3 ላይ ሁሉ ከፍርድ በታች እንደሆነ ነው የሚያሳየው። ይሄን መቀበልና ማመን ወደ ክርስቶስ እንድትመጣ ሀምብል እንድትሆን ሌሎቹን ነገሮች ሁሉ ትተህ በክርስቶስ ኢየሱስ አምነ ለመጽደቅ ለመዳን ጉልበት ታገኛል፣ አቅም ታገኛል። ሃሌሉያ! ክብር ለኢየሱስ ይሁን። ይኸውላችሁ ምን እንደሚል ላንብብላችሁ። ሮሜ ምዕራፍ 3 ላይ ከቁጥር 11 ጀምሮ ስታነቡ ጻድቅ የለም አንድስ እንኳን፣ ጻድቅ የሚባል የለም አንድስ እንኳን። እከሌ ጻድቅ ነው፣ እከሌ ጻድቅ ናት፣ እከሌ ቅዱስ ነው፣ እከሌ ርኩስ ነው የሚባል ነገር የለም። ኤቭሪባዲ ኃጢአተኛ ነው። ሲንፉል ፐርሰናሊቲ ነው ያለው። የወደቀው የአዳም ማንነት አይደንቲቲ ነው ያለው። ይሄን ደግሞ በአንተ በራስህ ታውቀዋለህ። እኔ በራሴ አውቀዋለሁ፣ አንቺ በራስሽ ታውቂዋለሽ። አለቅ። ጻድቅ የለም አንድስ እንኳ፣ አስተዋይም የለም፣ እግዚአብሔርን የሚፈልግ የለም። ሁሉ ተሳስተዋል፣ በአንድነትም የማይጠቅሙ ሆነዋል። ቸርነት የሚያደርግ የለም፣ አንድስ እንኳ የለም። አየው፣ አንድስ እንኳ የለም። ከዛ ቁጥር 19 ላይ ደግሞ ወረዱ። ሮሜ ምዕራፍ 3 ቁጥር 11 ነው አሁን ያነበብኩላችሁ።
ቁጥር 19 ደግሞ አፍም ሁሉ ይዘጋ ዘንድ ዓለምም ሁሉ ከእግዚአብሔር ፍርድ በታች ይሆን ዘንድ ሕግ የሚናገር ሁሉ ከሕግ በታች ላሉት እንዲናገር እናውቃለን። ይህም የሕግን ሥራ በመስራት ሥጋ የለበሰ ሁሉ በእርሱ ፊት ስለማይጸድቅ ነው። ኃጢአት በሕግ ይታወቃልና። ኃጢአተኛነትህን የማረጋገጥ ሥራ ነው የሚሰራው። ማን ነው? ሕግ ኃጢአተኛነትህን ማረጋገጥ ነው ስራው። ስታምፕ ነው ወይም ደግሞ እንደ ማህተም። ሕጉ አታመንዝር ስለሚል ስታመነዝር ኃጢአተኛ መሆንህን ያረጋግጣል። አትስረቅ ስለሚል ስትሰርቅ ኃጢአተኛ ነህ ብሎ ይመታባል። አትቅና ስለሚል ስትቀና ኃጢአተኛ ነህ ብሎ ይመታባል። ጣዖት አታምልክ ስለሚል ጣዖትን ስታመልክ ኃጢአተኛ መሆንን ይመታባል። በቃ እርግጠኛ እንድትሆን ነው ማለት። ሕግ ኃጢአትን ይገልጥ። አዮ በዚህ መሰረት ሕግን በመጠበቅ የሰው ልጅ ሊጸድቅ እንደማይችል ሥጋ የለበሰ ሁሉ መጽሐፍ ቅዱስ የሚነግር ይህንን ነው። ኃጢአተኛ መሆኑን የሰው ልጅ አረጋግጧል። እከሌ ከከሌ የለም። ሆስፒታል ውስጥ የተሰበሰበ በሽተኛ ነው በሙሉ አለቀ። ይሄ በሽታ ከውስጥ የሚነቀልልህ በኢየሱስ ስታምን። አዮ ቶሎ የሚከበንን ኃጢአት ይላል መጽሐፍ። ቶሎ የሚከብህን ኃጢአት አራግፈ የጽድቅና ኢየሱስን የመምሰል ህይወት ምትገፋው ምትኖረው ኢየሱስ ክርስቶስን ስታምን ስትቀበል ንስሐ ስትገባ መንፈስ ቅዱስ እየረዳ ወደ ኢየሱስ መልክ ምታድገው። ወደ መፍትሄው ሲሄድ ሐዋርያው ጳውሎስ ሮሜ 3:21 ላይ አሁን ግን ይለው አዮ መፍትሄው አሁን ግን በሕግና በነቢያት የተመሰከረለት ቅድምም ኢየሱስ የሉቃስ ወንጌል ምዕራፍ 24 ቁጥር 47 ላይ በእኔ ስም የኃጢአት ስርየት ከኢየሩሳሌም ጀምሮ ንስሐና የኃጢአት ስርየት እንደሚሰበክ ነግሬያችሁ ነበረ እያለ ሲያስታውሳቸው አንብቤላችኋል። አሁንም ሐዋርያው ጳውሎስ ሚለው አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል። ያለ ሕግ ተገልጧል። ሕግ ሰጥቶ አይደለም፣ በጸጋ ነው። አሁን የጸጋ ዘመን ነው። ጸጋ ማለት ለሚቀበለው ሰው የማይገባ ግን በነፃ የተሰጠ ስጦታ ማለት ነው። የእግዚአብሔር ጽድቅ ያለ ሕግ ተገልጧል። እርሱም ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። በማመን በኢየሱስ ክርስቶስ በማመን የሚገኝ የእግዚአብሔር ጽድቅ። ሰውየው ምንድን ነው? ኃጢአተኛ። ኢየሱስ ጋር ሲመጣ ግን ምን ይሆናል? ጻድቅ ይሆናል። አበቅ ተጋድሎ ፈጽሞ አይኑን ጎልጉሎ እግሩን ቆርጦ ጸደቀ የሚባል አሰራር የለም። በአዲስ ኪዳን የለም። ኢየሱስ ጋር ሲመጣ ኃጢአተኛነቱን አምኖ ንስሐ ሲገባ ጌታን ሲቀበል ምን ይሆናል? ሰውየው ጻድቅ ይሆናል። ኮምፕሊትሊ ይቀየራል ማለት ነው። መስቀል ላይ የሆነው ይሄንም እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው ነው የሚለው። ለውጥ ነው የተደረገው። ኢየሱስ ስለኛ ያንን ሁሉ መራራ ጽዋ ሲጠጣና ሲሞት የምታየው እኛን ለማዳን ነው። አንተን፣ እኔን፣ አንቺን ለማዳን፣ የዓለምን ሕዝብ ለማዳን። ስለዚህ በእርሱ አምነ የኃጢአት ስርየትና ይቅርታ ትቀበላል፣ ንስሐ ትገባለህ፣ ጌታን ትቀበላለህ፣ ትድናል። አለቀ። ለሚያምኑ ሁሉ የሆነ በኢየሱስ ክርስቶስ በማመን የሚገኘው የእግዚአብሔር ጽድቅ ነው። ልዩነት የለምና፣ ላረጋግጥልህ ደግሜ፣ ልዩነት የለምና። በኃጢአተኝነት ልዩነት የለም። እደግመዋለሁ፣ በኃጢአተኝነት ልዩነት የለም። ኃጢአት በመስራት ኤቭሪባዲ ኢዝ ዘ ሴም። ሆስፒታል የተገናኘ በሽተኛ አንድ ሐኪም ያለበት ሆስፒታል ታውቃለህ? በዘመን አንድ ሐኪም ብቻ ያለበት፣ አንድ ሐኪም ብቻ፣ አንድ ዶክተር ብቻ ያለበት ሆስፒታል የእግዚአብሔር መንግስት ናት። ሃሌሉያ! አረ ሃሌሉያ! ይሄ መገለጥ ብዬው አላቅም እኔ ከዚህ በፊት። ክብር ለመንፈስ ቅዱስ ይሁን። አተ ይሄ አስተያየት ሲዘጋ ሰላም አይደል? እየሰማችሁኝ ነው? ቁጭ ብሎ እየኮመኮመ ነው። በቃ እንደውም ከዚህ በኋላ እኔ አልከፍትም።
ትፈነዳ እንደሆነ አያለሁ። እንዲቹ እነግርሃለሁ፣ ቁጭ ብለህ ትማራለህ ማለት ነው። በቃ አስተያየት መስጫ ለእግዚአብሔር ቃል እንደውም አስተያየት አይሰጥም። ሃሌሉያ! ኧረ ዛሬ ድንቅ ነው፣ ዛሬ ድንቅ ነው። ጸጋ በዝቷል፣ ጸጋ በዝቷል። ለእግዚአብሔር ቃል አስተያየት አይሰጥም። ከአሜን ውጪ አስተያየት አይሰጥም፣ አይሰጥም። ክርስቶስ ኢየሱስ የሰበካት መንግስተ ሰማያት ቀርባለችና ንስሐ ግቡ። ስለዚህ ኤቭሪባዲ ይመጣል። ሽማግሌው፣ ወጣቱ፣ ባለትዳሩ፣ ያላገባው፣ ኢንቨስተሩ፣ ባለጸጋው፣ በቃ ዘመደ ብዙ፣ ብቸኛው፣ ሁሉም ሰው ቀዩም፣ ጥቁሩም፣ ነጩም፣ የሩቅ ምስራቅ ሰው፣ የአፍሪካው፣ የአሜሪካው፣ አውሮፓ፣ የመካከለኛው ምስራቅ ከአራቱም ማዕዘናት ኃጢአት ያጎሳቆለው፣ ኃጢአት ያጠወለገው፣ ኃጢአት ከሰውነት ተራ ያወጣው፣ አይምሮውን ያሳተው፣ ክፉ ያደረገው፣ ጨለማ ውስጥ የከተተው በሙሉ ወደዚህ ወደ አንዱ ዶክተር ይመጣል፣ ወደ ኢየሱስ ይመጣል። ሃሌሉያ! እሱ ጋር ይመጣና ምን ይሆናል? ይታከማል። ጤነኛ ሆኖ ይወጣል። ኃጢአት በሽታ ነው ወገኖቼ፣ በሽታ ነው። አንዳንዱ ሰው ምቀኝነት በኃጢአት አይመስለውም። ምቀኝነትን እንጆ የሚያደርጉ ሰዎች አሉ። ዲማኒክ ነገር እኮ ነው ምቀኝነት እኮ። የኢትዮጵያን ሕዝብ የወረረ ዲማኒክ የሆነ የኃጢአት ራስ ነው። ሰው ክፉ ሲሆን፣ ምቀኛ ሲሆን ሌሎችን ኃጢአቶች ለመስራት በሙሉ እንደ መነሻ የሚሆነው እሱ ነው። ቅናት፣ ምቀኝነት የተገለጠ የኃጢአት ስራ ተብሎ የሥጋ ስራ ተብሎ ተገልጿል በገላትያ ምዕራፍ 5 ላይ። ይሄንን ሚነቅልልህ ኢየሱስ እርግጥ ነው ድኗል፣ ወደ ኢየሱስ መጥቷል ምትለውም በተለምዶ ጴንጤ የሚባል አማኝ የሚባል የቅዱሳን ማህበር የሚባል በሐሜት አንደበቱ ይቆሽሻል፣ በክፋት በምቀኝነት። አንተ እኔማ እያየው ያለውትን ነገር ማመን ነው እያቃተኝ ያለው፣ እግዚአብሔር ምስክሬ። ማመን ነው እያቃተኝ ያለው፣ እግዚአብሔር ምስክሬ። በትክክል ዳግመኛ የተወለደ ሰው መልክ ቀይሮ ወደ ኢየሱስ መልክ እያደገ ይሄዳል እንጂ በክፋት እየባሰ አይሄድም። ኢየሱስ ቅን ነው። እንዴት ኢየሱስን አምናለሁ የሚል ሰው ቅንቅን ይሆናል? ኢየሱስ ቅን ነው። እንዴት አንተ ቅንቅን ትሆናለህ? ኢየሱስ መልካም ነው። እንዴት አንተ ክፉ ትሆናለህ? ስለዚህ ከበደልና ከኃጢአት ሰንኮፍ ለመገላገል መድኃኒቱ ኢየሱስ ጋር መምጣት ነው። አንድ ዶክተር ኢየሱስ። ሌላው በሙሉ እከሌ ከከሌ የለም ስልህ እመነኝ፣ እከሌ ከከሌ እከሊት የለም። ኤቭሪባዲ ተከሳሽ ነው። በቃ ሰዎችን የሚያድን የእግዚአብሔር ጸጋ ብቻ፣ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ። ወንድሜ ወደ ጌታ ወደ ኢየሱስ እንድትመጣ ይሄንን መልእክት አስተላልፍልሃል። ልዩነት የለምና ሁሉም ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል። አሁን እኮ አንዳንዱ ድምፁን ሳል አድርጎ በቃ ያለ አንዳች ስተት በራሱ በቆለለው ጽድቅ ማይክ ሲዝ እንትን መድረክ ላይ ሲቆም ኃጢአተኛነቱን የሚዘነጋ የሚወጣጠር በጣም ብዙ ነው። ወንድሜ የእግዚአብሔርን ጸጋ አልጥልም ይላል መጽሐፍ። ሐዋርያው ጳውሎስ ሲናገር የእግዚአብሔርን ጸጋ አልጥልም። ስለዚህ ክርስትና ወደ ኢየሱስ መልክ ፕሮግሬሲቭሊ የሚታደግበት ህይወት እንጂ ቁልቁል የሚወረድበት አይደለም። ሰውየው ንስሐ ይገባል። ጌታን በተቀበለባት በዚያችው ቅጽበት በዘመናት መካከል የሰራው ኃጢአቱና በደሉ በሙሉ ይወገዳል፣ ለዘላለም ይወገዳል።
ሰውየው ከዛ በኋላ በመንፈስ ቅዱስ ኃይል የእግዚአብሔርን ቃል በመማር ህብረት በማድረግ ከኃጢአተኛ የህይወት ስርዓት ውስጥ እየወጣ የኢየሱስን መልክ እየመሰለ ይሄዳል። ሮሜ ምዕራፍ 8 ላይ የልጁን መልክ እንዲመስሉ ነው የሚለው። እንዲመስሉ የኢየሱስ መልክ ኃጢአት የሌለው መልክ ነው። ስለዚህ ወደ ልጁ መልክ ማለት ከዚህ አይነት የኃጢአት ባህሪ በመላቀቅ ኢየሱስን ወደ መምሰል ይታደጋል። ቀስ በቀስ መንፈስ ቅዱስ እየቀረፈ የሚጥልህ ነገር አለ። ለመሰራት ፈቃደኛ ሁን እንጂ ጽድቅን ወደድ ከአመፃንም ጠላ፣ ስለዚህ እግዚአብሔር ከጓደኞች ይልቅ የደስታ ዘይትን ቀባ ተብሎ እንደተጻፈ ጽድቅን ውደድ፣ አመፃን እየጠላ በመንፈስ ቅዱስ ምሪትና በእግዚአብሔር ቃል እውነት በህብረት ውስጥ ለማደግ ሞክር እንጂ እግዚአብሔር ጸጋውን እያበዛ የኢየሱስን መልክ ወደ መምሰል ያሳድጋል። እኔ አድጌ አልጨረስኩም። ኦኬ፣ እድገት ጨርሻ አይደለም ይሄንን ማገለግለው፣ እያደግኩ ነው። ሃሌሉያ። ልጅ እያለሁ እንደ ልጅ አስብ ነበር አለ ጳውሎስ። ጎልማሳ ሆኜ ግን የልጅነትን ጠባይ ሽር ያለዋል። ይሲ ፕሮግሬሲቭ ማለት ይሄ ሂደታዊ የሆነ ለውጥ። ለምሳሌ ጴጥሮስ ሲጠራ አሳ አጥማጅ ነበር። ይሄ አሳ አጥማጅ የነበረው ሰው 3 ዓመት ሙሉ ከኢየሱስ ጋር ቆይቶ ሙልጭ አድርጎ ኢየሱስን የሚክድ ሰው። ለምን? እየተሰራ ነው ሰውየው፣ ገና ፍጹም አልሆነም። ሊስን ለሁላችን የሚጠቅም ነገር ነው የምናገረው፣ በጌታ ስሙኝ። ይሄ ሰውዬ አልተቀየረም። ጴጥሮስ አልተቀየረም። ኢየሱስን አላውቅም ብሎ 3 ጊዜ ካደ። ሰውየውን አላውቅም እያለ ካደ። አይገርማችሁ? ከዛስ ኢየሱስ ከካደው በኋላ ከትንሣኤው በኋላ ተመልሶ መጣ። ጴጥሮስ የዮና ልጅ ስምዖን ሆይ ትወደኛለህ? አይገርማችሁ? የኢየሱስ ልብ አይደንቃችሁ? በእኛ ማንነት ላይ አይደለም የሱ ማንነት የተመሰረተው። የሱ ፍቅር፣ የሱ ቸርነት፣ የሱ ምህረት፣ የሱ ማዳን ባንተ አይደንቲቲ ላይ አይደለም የሚመሰረተው፣ በራሱ በላላደክም ተመለስ ቢለው ኖሮ ጴጥሮስን ብዙ የሚጎሉ ነገሮች አሉ። እኔንም እንደዚህ ነው የሚያሳድገኝ፣ አንተንም እንደዚህ ነው የሚያሳድገ፣ አንቺንም እንደዚህ ነው የሚያሳድግሽ። በጴጥሮስና በይሁዳ መካከል ያለው ልዩነት ጴጥሮስ ለሰራው በደልና ኃጢአት ተጸጽቶ አልቅሶ ንስሐ ገብቶ ጌታ ምሕረት አደረገለት። ይሁዳ ግን ጌታን በ30 ብር አሳልፎ ከሸጠው በኋላ በጸጸት ራሱን አንቆ ገደለ። በሁለቱ መካከል ያለው ልዩነት በደልን አምኖ ወደ ንስሐ መምጣትና በደልን አምኖ ወደ ንስሐ አለመምጣት። ስለዚህ ይሁዳ ሲጎዳ ታያለ፣ ጴጥሮስ ግን ምሕረት አግኝቶ ሲመለስ ታያለ። ስለዚህ ይሄ ያልተለወጠው ጴጥሮስ ከመንፈስ ቅዱስ ሙላት በኋላ ፈሪ የነበረው ደፍሮ ወንጌል ሲመሰክር ታየዋለ። ለምን? እግዚአብሔር እኮ የሰዎችን ማንነት ያውቃል። እንኳን አይደለም ጌታን ከማወቅህ አስቀድሞ ይቅርና ጌታን ካወቅክ በኋላ ራሱ ሂደታዊ ነው ማለት ነው። እድገቱ ሂደታዊ ነው፣ ቀስ በቀስ እንደውም እኮ እናብለጨልጫለን ይላል እኮ ገና ወደፊት። ይሄ በተለይ ስጋችን ትንሣኤን ሲያገኝ ሲዋጅ እንደ ክርስቶስ አይነት ማንነት ሲኖረን ከትንሣኤ በኋላ እኮ እናብለጨልጫለን፣ ከክብር ወደ ክብር እንለወጣለን። ኦ ሃሌሉያ ሃሌሉያ፣ ክብር ለእግዚአብሔር ይሁን። ስለዚህ የኃጢአት ስርየትና ይቅርታ በክርስቶስ ኢየሱስ በማመን ብቻ ነው። አለቅ። ሌላ መንገድ የለውም ብራዘር። እድሜ ዘመንህን ስትለፋ ብትኖር፣ ሃይማኖታዊ ስርዓት ብትፈጽም ማንም ሊያድንህ አይችልም ከኢየሱስ ውጪ። ማን
አዮ ስለ ሰው ልብ ክፋት፣ ስለ ሰው ኃጢአተኝነት መጽሐፍ ቅዱስ በጣም በሚገርም ሁኔታ ተናግሯል። በሚገርም ሁኔታ እንደውም ዛሬ ሳነበው የነበረውን የመጽሐፍ ቅዱስ ክፍል ላንብብላችሁ። የሰው ልጅን ማንነት እግዚአብሔር እንዴት እንደተገነዘበው ሉክ ትንቢተ ኤርሚያስ ላይ ሄዱ። ትንቢተ ኤርሚያስ ምዕራፍ 17 ቁጥር 9 ላንብብላችሁ። የሰው ልጅ ልብ ምን እንደሆነ ልንገር። እግዚአብሔር እንዴት እንደሚያውቀን እንዴት እንደገባ ነው። አትሸውደውም። እግዚአብሔርን ማታለል አይቻልም። ኃጢአተኛ መሆንን አውቆ መፍትሄ ሰጥቷል። ልጁ ተሰጥቷል። ኢየሱስን ተቀብለ መዳን። ከዛ ውጭ እግዚአብሔርን ማምታታት አይቻልም። እግዚአብሔር የሰዎችን ማንነት አውቆ እንዲህ አለ፣ የሰው ልብ ከሁሉ ይልቅ ተንኮለኛ እጅግም ክፉ ነው። የሰው ልብ የከሊት የእከሌ የሚባል ነገር የለም። በእግዚአብሔር ፊት ጽድቃችን እንደ መርገም ጨርቅ የተቆጠረበት አንዱ ሪዝን ይሄ። የሰው ልብ ከሁሉ ይልቅ ተንኮለኛ። አንተ አሁን ሰይጣን በእድሜ ብቻ የሚበልጣቸው ሰዎችን ታል በተገለጠ ሁኔታ ክፋታቸው ተገልጦ የምታያቸው ሰዎች አሉ። በስውር ክፋትም ይስራ በግልጥም ይስራ፣ የሰው ልብ ከሁሉ ይልቅ ተንኮለኛና እጅግ ክፉ ነው። እሺ በዜና የምትሰማው በአይንህ የምታየው እየኖርክ ያለው ኑሮ የሚያሳብቀው የሚናገረው የሰዎችን የልብ ክፋት ነው። ሲቀርብህ መልካም መስሎ ሊቀርብህ ይችላል፣ ግን ክፉ ነው ውስጡ። ተጎዳው የምትሉ ሰዎች፣ አየሁት የሰው ነገር በቃኝ የምትሉ ሰዎች፣ ሰው ነገር